ሰላም ሰላም ተመልካቾች እንደምናላችሁ በእያላችሁበት ጸጋ ከሁላችሁ ጋር ይሁን። እንግዲህ ሰሞኑን ያው እሸቱ በተናገረው ንግግር መሰረት ብዙ ሰዎች በሱ ሐሳብ ላይ ብዙ ሐሳቦችን ሲሰነዝሩ ሰምተናል። እኔም እንዳንድ ሰው የተሰማኝን ነገር ተናግሬያለሁ። ነገር ግን በቲክቶክ ላይ ከተዘዋወሩት ቪዲዮዎች ውስጥ የአንዲት የሕግ ባለሙያ የተናገረችው ንግግር ትንሽ ጠንከር ያለ ሐሳብ አለውና እስቲ እሱን ሰምተን እንመለስ። የእሸቱ መለሰ ኖርማል አይደለም የሚለው ንግግር ውስጥ የወንጀል ተጠያቂነትን የሚያመጡ ንግግሮች አሉበት ወይስ የሉበትም? እንዴት አድረግ ጠበቃና የሕግ አማካሪ ሲናን ግርማ ነኝ። ቪዲዮዎቹ ከመጀመሪያ እስከ መጨረሻ እንግዲህ ከሰማናቸው እጅግ በጣም ስብናን የሚያወርዱ የሚያዋርዱ ክብርን የሚነኩ ንግግሮች የቆሻሻ ባለጌን ካሳደገ የገደለ ጸደቀ፣ ዱርዬ፣ የኃጢአት ሰባኪ፣ የባለጌ ዳንሰኛ የመሳሰሉትን ያሉበት ስድብና ሐሜት ስብናን የሚያንቋሽሹ ክብርን የሚነኩ በጣም ተደጋጋሚ ጊዜ የተነገሩ ንግግሮች ስላሉ በዚህ ቪዲዮ ወይ በዚህ ንግግር ክብራችን ተነካ የምትሉ እህቶች ወደ ወንጀል መርማሪ ሄዳችሁ ማመልከት የምትችሉ ይሆናል ማለት ነው። ሌላው እሸቱ ደናሽ የገዳም ማስታወቂያ ስለሰራች አስደነገጠኝና ቪዲዮ ሰራሁ አልክ። በቤተ እምነት መምህራን ህፃናት ዘማሪያን ሲደፈሩ ደንግጠህ ቪዲዮ ሰርተሃል። ምናልባት እኔ ያላየሁት ከሆነ ሰርቻለሁ ትለኛለህ ማለት ነው። ይህ ድርጊት አስደንግጦ ቪዲዮ ሰርተ ይሁን በቤተ እምነት ውስጥ ሆነው ሲያመነዝሩና ሴቶችን ሲያጠቁ የቆዩ መምህራኖቻችሁ እንደ ንጹህ ሰው በተክሊል ሲያገቡ ደንግጠህ የቤተ ክርስቲያን ጉዳይ አሳሰበኝ ብለህ ቪዲዮ ሰርተሃል። ዓለም በቃኝ በንጽህና ከፈጣሪ ጋር ነው የምኖረው፣ ካሁን በኋላ ምንም ነገር የዓለማዊ ኑሮ አልፈልግም ብላ ገዳም የገባች ንጹህ እህትን የደፈሩ የቤተ እምነት ሰዎች መኖራቸውን ስትሰማ ደንግጠህ ቪዲዮ ሰርተሃል። ይህ አስደንግጦክ ንጹህን ሰው ያቆሸሸ የቤተ እምነት ሰው መኖሩን ስትሰማ ደንግጠህ ቪዲዮ ሰርተሃል። ህፃናት ጨቅላ ህፃናቶች በህፃንነታቸው ያግቡ ብለው ወንጀልን መምህራን የቤተ እምነት መምህራን ሲሰብኩ ወንጀልን ሲሰብኩ ይህ ወንጀል ነው ብለህ ደንግጠህ ቪዲዮ ሰርተሃል። ህፃናትና ሴቶች ሲደፈሩ ሲገደሉ ደንግጠህ ቪዲዮ ሰርተሃል። እነኚህ የሚደንሱ ሰዎች ደንሰዋል። ነገር ግን የሌላ ሰውን መብት አልነኩ፣ የሌላ ሰውን ህይወት አላጨለሙ፣ የሌላ ሰዎችን መብት አልነኩ፣ አልገደሉም፣ አልደፈሩ፣ አላጠቁ። ጥፋታቸው ምኑ ላይ ነው? መብት የሚባል ነገር አለ፣ ግዴታ የሚባል ነገር አለ። አንድ ሴት ራቁቷን ወይ በአጭር ቀሚስ ራቁቷን አይደለም በአጭር ቀሚስ ብትደንስ ማንን ደፈረች? ማንን አጠቃች? ማንን ገደለች? እነኚህ ሲገድሉ ሲያጠቁ የነበሩ ሰዎች በቤተ እምነት ውስጥ ተሰግስገው መኖራቸውን አታውቅም? ስለነኚህ ሰዎች ደንግጠህ አንድ ቪዲዮ ሰርተሃል። ቤተ ክርስቲያን በማን እንደምትወከል ሌሎች የሚያዩ ሰዎች ሌላ ግንዛቤ ይወስዳሉ። ይቺ ሴት ማስታወቂያ ከሰራች ብልሃል። ይሁ ካልክማ ተመልከቱ ካልክማ ቤተ ክርስቲያን በማን እንደምትወከል እያየን ነው። በወንጀል ሰባኪያን፣ በደፋሪያን፣ በአጥቂ በመሳሰሉት ነው እንዴ የምትወከለው ብለን እንዳውም ጥያቄ ልንጠይቅ በተደጋጋሚ ጊዜ የሚያደርጉን ድርጊቶች እየተንሰራፉ እየተስፋፉ ነውና እስኪ ዘወር በልና
በዳንስ ከመደንገጥህ በፊት የህፃናት ሞት፣ የህፃናት መደፈር፣ የህፃናት ጥቃት ያስደንግጥህና ቪዲዮ ስራ እስኪ። አመሰግናለሁ። ደህና ዋሉ። እሺ እንግዲህ እንደሰማችሁት ነው። የእሸቱን ንግግር እንዲሁ በጭፍን ጥላቻ ዝም ብሎ ከመቃወም ይልቅ እንደዚች ሴት ምክንያታዊ መሆን አስፈላጊ ነው ብዬ አስባለሁ። ምክንያቱም እንደ አንድ ሰው እኔ እንደግል የባምቢን አካሄድ ተግባር በጽኑ ነው የምቃወመው። በቃ ፈጽሞ ትክክል ያልሆነ ሊበረታታ የማይገባ አካሄድ ነው። ነገር ግን እንደዚህ የግል ኃጢአት፣ የግል ችግር ያለባቸው፣ የስጋ ድካም ያለባቸው ሰዎች ገበናቸው ተገልጦ በሚዲያ ላይ አንቺ እንደዚህ ነሽ፣ አንተ እንደዚህ ነህ ግን አይባልም። ምክንያቱም የስጋ ድካም ያለባቸውን ሰዎች ከስጋቸው ድካም የተነሳ እንዳይሰበሩ የማቅናት እንጂ የማቆም እንጂ የመስበር፣ በህዝብ ፊት የማሸማቀቅ፣ ቆሞ መሄድ እንዳይችሉ መስበር፣ ድጋሚ እንዳይነሱ ማድረግ፣ በሐዘን እንዲዋጡ ማድረግ ትክክል አይደለም። እሸቱ ያንን ቪዲዮ ከሰራ በኋላ እንግዲህ ያቺ ሴት ምን እያለቀሰች እንዴት እየተንሰቀሰቀች ስታወራ እንደነበረ ግልጽ ነው። ምክንያቱም የግል ስብዕናዋን የሚነካ አላስፈላጊ የሆኑ ነገሮች እህታችን እንዳለችው የሚያስከስሱት ግላዊ የሆኑ ነገሮችን እንኳን አንስቶ ልክ የግል ጸብ እንዳለበት ሰው በጽኑ ሲተችና ሲቃወም ነበር። ወደ ሚዲያ ስንመጣ በጥንቃቄ ነው ሰዎችን ለማነጽ፣ ሰዎችን ለመጥቀም እንጂ ሰዎችን ለመስበር መሆን የለበትም። ነገር ግን እህታችን እንዳለችው ወንድማችን እሸቱ ደነገጥኩ ያለው አንዲት ዳንሰኛ ተወዛዋዥ በሚዲያ ላይ አጫጭር ልብሶችን እየለበሰች አላስፈላጊ የሆኑ እንቅስቃሴዎችን የምታደርግ ሴት ቤተክርስቲያን ውስጥ ማስታወቂያ ስትሰራ ደንግጧል። ነገር ግን እህታችን እንዳለችው ከዚህ በላይ የሚያስደነግጡ፣ እጅ ባፍ የሚያስጭኑ፣ ጆሮ ጭው የሚያደርጉ፣ ለሰከንድ እንዳነሰባቸው የሚያደርጉን በጣም ብዙ ችግሮች አሉ በቤተክርስቲያን ውስጥም በተለያየ ቦታም። ልክ እንደ አንድ የሚዲያ ተጽዕኖ ፈጣሪ ሰው ይህ ሰው የሷን ጉዳይ ብቻ ይዞ የመጣበት ምክንያቱ ለግል ጥቅሙ ነው ብዬ ነው የማስበው እንጂ ለቤተክርስቲያኒቷ ገዶት ቢሆን ኖሮ ቤተክርስቲያኒቷ ውስጥ የሚሰሩ ከበስተጀርባ የሚደረጉ የሚከናወኑ በጣም አስደንጋጭ ብዙ ነገሮች አሉ። እሷ በዝርዝር እንዳለችው በእርግጠኝነት የህግ ባለሙያ ነች። እሷም ያላየችውን ማስረጃ የሌላትን ያልሰማችውን ነገር ሚዲያ ላይ እንደዚህ በዝርዝር ታወራለች ብዬ አላስብም። በድጋሚ ደግሞ ቪዲዮ ሰርቷል። እንግዲህ ይቅርታ ለመጠየቅ ቀጠሮ ይዞ ነበር ማታ ላይ ሲመጣ ግን ይቅርታ ጠይቋል። ይቅርታ የጠየቀውም ያሳዘናትን ሴት በንግግር ልቧን የሰበረውን ሴት አይደለም። እንዲያውም እስካሁን ስለዘገየ እስካሁን ዝም ስላለ ነው ይሄንን ነገር ከዚህ በኋላ አጠናክሮ እንደሚቀጥልበት የተናገረው ማለት ነው። መልካም ነው ስራው። ነገር ግን በመጀመሪያ ደረጃ ይሄንን ነገር ለመስራት ራሱን ነው ማንጻት ያለበት። እንግዲህ እሱም ብዙ የሚነሱበት ትችቶች አሉ። እንግዲህ ቤተክርስቲያን ውስጥ ለእርዳታ ሲያሰባስብ፣ ህንፃ ለማሰራት ቢሆን ምንም አይነት ነገር ሲያደርግ ቅድመ ሁኔታ አለው። ቀብድ እየተከፈለ ስራውን ያልሰራላቸው ብዙ ቸርቾች አሉ። ጥሪ ተደርጎለት ቀብድ ተቀብሎ ሳይሄድ የቀረባቸው ብዙ ደብሮች፣ ብዙ የቤተክርስቲያን ስራዎች አሉ። ሁለተኛ ለቤተክርስቲያን ገንዘብ ማሰባሰብ ስራ ሲሰራም ከፍተኛ የሆነ ኮሚሽን ነው የሚቀበለው። ከፍተኛ የሆነ ገንዘብ ነው ለራሱ የሚወስደው ማለት ነው። ስለዚህ ከዚህ በኋላ ይህንን ስራ አጠናክሬ መስራት እፈልጋለሁ ካልክ አንተ ምሳሌ መሆን አለብህ። አንተ እንከን አልባ፣ ኃጢአት የለሽ፣ ስህተት አልባ፣ በቃ በሁሉ የማይነቀፍ ፍጹም ሰው ሆነ ራስህን ማቅረብ አለብህ። እስቲ ይሄንን ቪዲዮ ሰምተን እንመለስ። እሸቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ ባጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር
ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ የክርስቶስን ሥራ እንዲሰሩ የክርስቶስን ባህሪያት እንዲይዙ ነው። አንተ ማሚ አበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ወንድማችን በጣም ጠንካራ ያለ በጣም የበሰለ ሐሳብ ነው ያቀረበውና የሰማነው ማለት ነውና እውነት ነው። እቺ ሴት ደካማ ኃጢአተኛ ከሆነች በመጀመሪያ ደረጃ የእምነት ተቋማት የተመሰረቱት ለደካሞች ነው፣ ለኃጢአተኞች ነው። እውነት ነው። እንግዲህ ወደ ኦርቶዶክስ ቤተክርስቲያን የእምነት ተቋም በዝርዝር እንደዚህ ነች እንደዛ ነች ልል አይደለም ዛሬ መጣሁት። በአጠቃላይ ቤተ እምነቶች ሰዎችን የእግዚአብሔርን ቃል በማስተማር ኃጢአተኝነትን፣ ዓለማዊ ምኞትን እንዲክዱ ወደ እግዚአብሔር እንዲቀርቡ ለማድረግ ነው አይደል የተቋቋሙት። ወንድማችን እንዳለው እሷ ባላት ዕውቅና ለቤተ ክርስቲያን ማስታወቂያ ብትሰራ እና ቤተ ክርስቲያኗን ባላት ዕውቅናና ተቀባይነት ብትጠቀም እነሱ ደግሞ የእግዚአብሔርን ቃል ቢያስተምሯት እየሄደችበት ያለችውን አካሄድ እያደረገችው ያለችው ነገር ትክክል እንዳልሆነ በመጽሐፍ ቅዱስ መሰረት አስረድተው እንድትተው ቢያደርጓት ይሄ ምንም ክፋት የለው፣ ምንም ችግር የለው። ምክንያቱም ማስታወቂያን የሰራችው መድረክ ላይ ቆማ አልሰበከችም፣ መድረክ ላይ ቆማ ልዘምር አላለችም። እንግዲህ እንደዚህ አገልግሎት ለማገልገል መድረክ ላይ ቆመን ለመዘመር፣ ለመስበክ፣ ለማገልገል እውነት ነው ኃጢአተኝነትን፣ ዓለማዊ ምኞትን መተው መካድ ያስፈልጋል። ቅድስና በጣም መሰረታዊ ነገር ነው። እግዚአብሔርን መምሰል አስፈላጊ ነው። ነገር ግን እቺ ሴት የተሰራችው እንደ አንድ ዓለማዊ ሰው ሚዲያ ላይ ማስታወቂያው እንዲሰማና እንዲታይ ነው ያደረገችው እና በዚህ ልክ የሱ መናደድ መብሸቅ ሌላ መልእክትን ያሳያል። ሌላ መልእክትን ነው የሚያስተላልፈው። ምንድነው? ከዚህ በፊት ወንድማችን እንዳለው ደጋግሞ ኮሚሽን ከመብላት ደጋግሞ ገንዘብ እና ጥቅም ከማግኘት የተነሳ ምናልባት ይሄ እድል ለኔ ነበር መሰጠት ያለበት እንደማለት ነው። እንግዲህ የወንድማችን እሸቱ ንግግር ማለት ነው። እቀጥልበታለሁ ካልክም እንግዲህ ብዙ መነሳት የሚገባቸው ብዙ ሐሳቦች መወራት የሚገባቸው ከዚህ በፊት እንደተናገርናቸው ብዙ ልታንጸባርቃቸው የሚገቡ ብዙ ሌሎች ሐሳቦች አሉ። የዚህች ሴት ጉዳይ ግን እንደ ቢዝነስ ሰው እንደ ሚዲያ ሰው የተሻለ ጥቅም የሚያስገኝና ብዙ ሰዎች ጋር ተሰሚነትን ለማግኘት ተደራሽ ለመሆን ጥሩ የሆነ ምክንያት ነው ብዬ አስባለሁ። የእሷን ቪዲዮ የምትሰራበት ምክንያቱ ምንድነው? ይሄ ነው ሊሆን የሚችለው። በቃ ሰዎች እንዲሰሙት መነጋገሪያ እንዲሆን አለረሳ ባይነት በሰዎች ልብ ላይ በቃ ብዙ ለመቆየት በሰዎች አንደበት አንዳንድ ጊዜ ምን አለ መሰላችሁ እነኚህ የሚዲያ ሰዎች ጊዜ ሊያልፍባቸው ያሉ ሰዎች በቸርች ውስጥ እመለከታለሁ። ፓስተሮችና ነቢያቶች ልክ እየተረሱ ሲመጡ ሰው እየዘነጋቸው ሲመጡ አንድ አነጋጋሪ የሆነችን ሐሳብ ያመጡና ይለቃሉ ሚዲያ ላይ። በዛች ሐሳብ ምክንያት ብዙዎች ያንን ሐሳብ ሲቀባበሉት በዛ ይታወሳሉ ማለት ነው። እንግዲህ እሸቱንም ያየውበት ይሄ ነው። የዚህን ሴት ጉዳይ ይዞ የመጣበት ምክንያቱ ምንድነው? ለምን ልረሳ ነው? ለምን ተረሳው? ለምን ተዘነጋው አለው ነው በቃና ብዙ ሰዎች አሁን እያስታውሱት ነው። ብዙ የእሱን ሐሳብና ንግግር እየተቀባበሉት ነው። ደስ ብሎታል። እሱን ተቃውሞ እንኳን ሐሳብ የሚሰነዝሩትን ሰዎች ንግግር እያመጣ እያሾፈ ምላሽ ሲሰጥ እየተመለከት ነው። ይሄ ለሱ እንደ መዝናኛም ነው ማለት ነውና በስተመጨረሻ ላስተላለፍ የምፈልገው መልእክት ምንድነው? ወንድማችን እሸቱ የተናገረው መልእክት አለ። እስቲ ቀንጨብ አድርጌ ላሰማችሁ ነው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት እንግዲህ እዚህ ጋር የተናገረውን ሰምታችኋል። ሁሉም ኃጢአትን ሰርተዋል አለ። የእግዚአብሔር ክብር ጎድሏቸዋል ማለት ሁሉም ሰው ኃጢአተኛ ነው ማለት ነው። መጽሐፍ እንደሚናገር በአፋቸው ሸንግለዋል፣ ከከንፈሮቻቸው በታች የእባብ መርዝ አለ ይላል ሮሜ 3 ከቁጥር 15 አካባቢ ስታነቡት ይላል። ነገር ግን አፍም ሁሉ ይዘጋ ዘንድ ምላስም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ከሕግ በታች ላሉት እንዲናገር እናውቃለን። ይህም ሥጋ የለበሰ ሁሉ በሕግ ሥራ በእግዚአብሔር ፊት ስለማይጸድቅ ነው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ይህም ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል። ልዩነት የለም፣ ሁሉም ኃጢአትን ሰርተዋል፣ እውነት ነው። የእግዚአብሔር ክብር ጎድሏቸዋል፣ እውነት ነው።
ነገር ግን በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲሁ በጸጋው ይጸድቃሉ ተብሎ ተጽፏል። ሁልጊዜ ኃጢአተኛ ነኝ እንደዚህ ነኝ እያለን አጉል ፈሪሳዊ ሆነን በሰው ፊት ከምንቀርብ ትክክለኛ ኃጢአተኝነታችንን አውቀን በደለኞች እንደሆነን አምነን እንዲያው በጸጋው እግዚአብሔር ለሰው ልጆች ሁሉ ያዘጋጀውን ጽድቅ እንድንቀበል ወደ ክርስቶስ የመስቀል ሥራ ልንመጣ ያስፈልጋል። እኛም ኃጢአተኞች ነን፣ ነገር ግን አሁን በእግዚአብሔር ፊት ጽድቃችን ሆኖ የሚታይልን፣ ቅድስናችን፣ ቤዛችን ሆኖ የሚታይልን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ባምቢም ብትሆን እሸቱም ብትሆን ሁላችሁም በክርስቶስ ሞትና ትንሣኤ ያላመናችሁ ሰዎች ሞት ይጠብቃችኋል። የሞት ፍርድ አለባችሁ። ከዛ ከታላቁ የሞት ፍርድ ለማምለጥ አሁን ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ወደ መስቀሉ ቃል መምጣት ያስፈልጋችኋል። ኃጢአታችሁን በክርስቶስ ላይ በማድረግ የክርስቶስ ጽድቅ እንዲቆጠርላችሁ በእምነት በተሰበረ መንፈስ ወደ እግዚአብሔር ፊት መቅረብ ያስፈልጋል። መጽሐፍ እንደሚናገር የሚመካ በእግዚአብሔር ይመካ ይላል። አንደኛ ቆሮንቶስ 1:30 ላይ ነገር ግን በእግዚአብሔር ዘንድ ጽድቃችን፣ ቅድስናችን፣ ቤዛችን የተደረገልን በክርስቶስ ኢየሱስ በእግዚአብሔር ነው ይላል። ስለዚህ ጽድቃችን፣ ቤዛችን ኢየሱስ ክርስቶስ ስለሆነልን ለእናንተም ጽድቅና ቅድስና ቤዛ ምክንያት የሚሆነው ኢየሱስ ክርስቶስ ብቻና ብቻ ነው። ስለዚህ ሁላችሁም ወደ እግዚአብሔር ልጅ እንድትመጡ ጥሪን አስተላልፋለሁ። ስላዳመጣችሁኝ አመሰግናለሁ። በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም